እሺ እንደምን አላችሁ ተማሪዎች የ12ኛ ክፍል የታሪክ ትምህርት ለማየት እንሞክራለን። በዚህም ዩኒት 1 ዲቨሎፕመንት ኦፍ ካፒታሊዝም ኤንድ ናሽናሊዝም ፍሮም 1850 ቱ 1940 ነው የሚለው። በዚህ ቶፒክ በዚህ ዩኒት የምናያቸው ጉዳዮች ምን ነገሮች ናቸው? አንደኛው ካራክተራይዚንግ ፊቸርስ ኦፍ ካፒታሊዝም፣ የካፒታሊዝም መለያ ባህሪዎች ምን ናቸው? ካፒታሊዝም እንዴት ተፈጠረ? ይሄ አንድ መሰረታዊ ነገር ነው። ሌላኛው የኢንዱስትሪያል ሪቮሉሽን ለምን ተመሰረተ? የኢንዱስትሪያል ሪቮሉሽን መመስረት መሰረታዊ ፋክተሮች ምንድን ናቸው? ፋክተርስ ኦፍ ኢንዱስትሪያል ሪቮሉሽን፣ ኢንዱስትሪያል ሪቮሉሽን ምን ፖለቲካዊ፣ ማህበራዊ እና ኢኮኖሚያዊ ውጤቶችን አመጧል? ብሎም በ19ኛው መቶ ክፍለ ዘመን የነበረ የብሔርተኝነት እድገት ወይም ደግሞ ዘ ግሮዝ ኦፍ ናሽናሊዝም፣ ከዚህ ጋር ተያይዞ ስለ ጀርመን እና ስለ ኢታሊ ዩኒፊኬሽን ሙቭመንት ብሎም ስለ ባልካን ናሽናሊዝም ለማየት እንሞክራለን። በተጨማሪም ስለ አሜሪካን የእርስ በርስ ጦርነት በዚህ ቻፕተር በዋናነት የምናያቸው ጉዳዮች ናቸው። የመጀመሪያው 1.1 ዲቨሎፕመንት ኦፍ ካፒታሊዝም ነው የሚለው የካፒታሊዝም እድገት ለማለት ነው። የካፒታሊዝም እድገት እንግዲህ ካፒታሊዝም የተፈጠረው በፊውዳሊዝም ማህፀን ውስጥ ነው። ካፒታሊዝም ግሪው ኢን ዘ ወምብ ኦፍ ፊውዳሊዝም። ያ ማለት ካፒታሊዝም የተመሰረተው ፊውዳሊዝም በነበረበት ወቅት ነው ማለት ነው። እንግዲህ እንደምታስታውሱት በአውሮፓ መካከለኛው ዘመን ወቅት የነበረ ማህበራዊና ኢኮኖሚያዊ ብሎም ፖለቲካዊ ስርዓት ፊውዳሊዝም ይባላል። እንግዲህ መካከለኛው ዘመን የሚባለው ደግሞ ከ500 እስከ 1500 ያለው ፔሪድ ነው። በዛ ወቅት የአውሮፓ ማህበራዊና ኢኮኖሚያዊ ብሎም ፖለቲካዊ ስርዓት ፊውዳሊዝም ይባላል። በዚህ ወቅት ነው እንግዲህ ለመጀመሪያ ጊዜ ካፒታሊዝም ኢርሊ ካፒታሊስት ሪሌሽን ወይም ደግሞ ኢርሊ ካፒታሊዝም አፒር ያደረገው። ሆኖም ግን ካፒታሊዝም በጣም ዶሚናንት መሆን የቻለው ዊዝ ዘ ብሬክ አፕ ኦፍ ፊውዳሊዝም፣ የፊውዳሊዝም ስርዓት ሲንኮታኮት ሲፈረካከስ ነው ካፒታሊዝም ስትሮንግ መሆን የቻለው። እንደ ዋና የኢኮኖሚ መሰረት ሆኖም መታየት የጀመረው በሁለት የአውሮፓ ሀገራት ነው። እነዚህም አንደኛዋ ኔዘርላንድ ናት፣ ሁለተኛዋ ደግሞ ብሪቴን ናት። በብሪቴንና በኔዘርላንድስ በተለይ ከ16ኛው መቶ ክፍለ ዘመን እስከ 17ኛው መቶ ክፍለ ዘመን ነው ይሄ ካፒታሊዝም እንደ ዋና ኢኮኖሚ ሆኖ ፉሊ ፍሌጅድ ኢኮኖሚ ሆኖ ኢመርጅ ያደረገው። በዚህ ወቅት አውሮፓውያን መርካንታሊዝም የሚባል የኢኮኖሚ ስርዓትም ነበራቸው። እንግዲህ መርካንታሊዝም ከ16ኛው መቶ ክፍለ ዘመን እስከ 18ኛው መቶ ክፍለ ዘመን የነበረ የአውሮፓውያን የኢኮኖሚ ስርዓት ነው። ካፒታሊዝም ኢመርጅድ አት ዘ ታይም ኦፍ መርካንታሊዝም የኢኮኖሚ ስርዓት በነበረበት ወቅት ነው ካፒታሊዝም ስታብሊሽ ያደረገው ማለት ነው። ለካፒታሊዝም እድገት የረዱ ሁለት ክስተቶች አሉ። አንደኛው የ16ኛው መቶ ክፍለ ዘመን የፕሮቴስታንት ሪፎርሜሽን ነው ወይም ደግሞ የተሃድሶ እንቅስቃሴ ነው። ሁለተኛው ደግሞ የአውሮፓ ሀገራት ብቅ ማለት ነው። ጠንካራ የአውሮፓ ሀገራት ኢመርጅ ማድረጋቸው ነው። ዘ ራይዝ ኦፍ ስትሮንግ ኔሽን ስቴትስ ኢን ዩሮፕ። በተለይ እነዚህ የአውሮፓ ሀገራት ካፒታሊዝምን በተለያየ አይነት መንገድ ሰፖርት ያደርጋሉ። እነዚህ መንገዶች ምን ናቸው ስትሉ፣ አንደኛው መኒ ሬጉሌሽን ነው። መኒ ሬጉሌሽን የገንዘብ ቁጥጥር በማድረግ ዩኒፎርም ሞኔታሪ ሲስተም፣ ተመሳሳይ የሆነ የገንዘብ ስርዓትን ኢንትሮዲዩስ በማድረግ ብሎም ፐብሊክ ኢንቨስትመንትን ኢንካሬጅ በማድረግ በእነዚህ በሶስት መንገዶች እና በሌሎች መንገዶች ካፒታሊዝምን ስትሮንግ አድርገዋል። ካፒታሊዝምን ኢንካሬጅ አድርገዋል እነዚህ የአውሮፓ ሀገራት።
ሆኖም ግን ይሄ ካፒታሊዝም እድገት በጣም ስትሮንግ መሆን የቻለው በተለይ መርካንታሊዝም የሚባለው የኢኮኖሚ ስርዓት በ18ኛው መቶ ክፍለ ዘመን እየቀነሰ እየተዳከመ ሲመጣ capitalism became strong or arose especially with the decline of mercantilism in Europe. Now mercantilism ምንድነው? Basically it was the distribution of goods that are bought at certain price and sold at a higher price to generate profit. ሸቀጦችን በተወሰነ ዋጋ ገዝቶ በከፍተኛ ትርፍ በከፍተኛ ዋጋ መሸጥን ሰፖርት የሚያደርግ የኢኮኖሚ መርህ ነው። ይህ ኢኮኖሚ መርህ አንድ ሀገር ልታድግ የምትችለው ኤክስፖርት የምታደርገው አይተም ኤክስፖርት የምታደርገው ሸቀጥ ኢምፖርት ከምታደርገው ተበለጠ ነው ብሎ የሚያምን የኢኮኖሚ ፍልስፍና ነው። እንግዲህ ካፒታሊዝም ከሌሎቹ ሲስተሞች ኢኮኖሚክ፣ ፖለቲካል እና ሶሻል ሲስተሞች የሚለየው ነገር ምንድነው? ካራክተራይዚንግ ፊቸሩ ምንድነው የሚለውን ስናይ አንደኛው ፕራይቬት አውነርሺፕ ኦፍ ዘ ሚንስ ኦፍ ፕሮዳክሽን ነው። ሚንስ ኦፍ ፕሮዳክሽን ፕራይቬትሊ ነው አውንድ የሚደረጉ። ግለሰቦች የፈለገውን ንብረት የማፍራት መብት አላቸው በዚህ በካፒታሊዝም የኢኮኖሚ መርህ። ሌላኛው የሁለት መደቦች ብቅ ማለት ነው። ዘ ኢመርጀንስ ኦፍ ቱ ክላስ ኔምሊ ዘ ወርኪንግ ክላስ ኤንድ ዘ ካፒታሊስት ክላስ። እነዚህም ሁለት መደቦች ምንና ምን ይባላሉ? አንደኛው ካፒታሊስት ክላስ ነው፣ ሁለተኛው ደግሞ ወርኪንግ ክላስ ነው። የካፒታሊስት መደብና የሰራተኛው መደብ የሚባሉ ሁለት መደቦች መምጣት ወይም ደግሞ መመስረት የካፒታሊዝም ሁለተኛው ካራክተራይዚንግ ፊቸር ነው። ሌላኛው ሶስተኛው ኢላርጅመንት ኦፍ ፕሮዳክቲቪቲ፣ ፕሮዳክሽን ኢላርጅ ማድረግ ላይ ትኩረት ያደረገ ነው ካፒታሊዝም። ሰው ባለው ንብረት ላይ ባለው ሀብት ላይ መጨመር እንዳለበት ከፍተኛ የሆነ ኢንቨስትመንትን ሰፖርት የሚያደርግ ሲስተም ነው ይሄ ካፒታሊዝም። ካፒታሊዝም ዲስከሬጅድ ኢንቨስትመንትስ ኦን አንፕሮዳክቲቭ ኢንተርፕራይዝ ሰች አስ ፒራሚድስ። ካፒታሊዝም አንፕሮዳክቲቭ በሆኑ ኢንተርፕራይዞች ላይ ኢንቨስትመንት ማካሄድ እንደማይገባ አድቮኬት ያደርጋል ወይም ደግሞ ያብራራል። ለምሳሌ ፒራሚዶችን፣ ሰማይ ጠቀስ ፒራሚዶችን ላይ ከፍተኛ የሆነ ገንዘብ ማውጣት አላስፈላጊ ነው ብሎ አድቮኬት የሚያደርግ የኢኮኖሚ ፍልስፍና ነው። ምናልባትም ሌላኛው ባህሪው ምንድነው? ካራክተራይዝ ፊቸሩ ምንድነው ስንል ፕሮፊት ማክሲማይዜሽን ነው። ከፍተኛ የሆነ ግብር ማግኘት፣ ከፍተኛ የሆነ ትርፍ ማግኘት ሌላኛው አራተኛው የካፒታሊዝም ካራክተራይዚንግ ፊቸር ነው። ቲንግስ አር ሶልድ ፎር ፕሮፊት። ይህ ሸቀጦች የሚሸጡት ፕሮዲውስ የሚደረጉት ፕሮፊት ለማግኘት ነው። ሸቀጦች ወይም ደግሞ ነገሮች ብቻ አይደሉም፣ ሰርቪሶች፣ አገልግሎቶች የሚሰጡት በዚህ በካፒታሊዝም ስርዓት ፎር ፕሮፊት ጌኒንግ ትርፍ ለማግኘት ነው። ለሌላ ታምር አይደለም። ፎር ዛት ማተር ፕሮፊት ማክሲማይዜሽን ወይም ደግሞ ትርፍን መጨመር የካፒታሊዝም ሌላኛው ባህሪ ተደርጎ ይወሰዳል። ሌላኛው ፍሪ ማርኬት ኢኮኖሚ ሌላኛው ዋና የካፒታሊዝም ካራክተራይዚንግ ፊቸር ነው። ፍሪ ማርኬት ኢኮኖሚ ማለት the market should be free from the intervention of the government according to this principle. መንግስት በገበያ ጉዳይ ጣልቃ መግባት የለበትም የሚል መርህ ነው ይሄ ፍሪ ማርኬት ኢኮኖሚ። ሻጩና ገዢው እንደፈለገ በገበያ መሸጥ መግዛት እንዲችል አድቮኬት የሚያደርግ ፍልስፍና ነው ይሄ መንግስት በገበያ ጉዳይ ጣልቃ መግባት የለበትም የሚለው ሀሳብ ምን ይባላል? ሌዚስ ፌር ይባላል። ሌት ዘ ፒፕል ቢ ፍሪ ፍሮም ዘ ኢንተርቬንሽን ኦፍ ዘ ገቨርንመንት እንደማለት ነው።
ህዝቡ ወይም ደግሞ የገበያ ስርዓቱ ነፃ መሆን አለበት። በዲማንድና ፕራይስ በዲማንድና በሰፕላይ ዲተርሚን መሆን አለበት የሚል ፍልስፍና ነው። እነዚህ የካፒታሊዝም ካራክተራይዚንግ ፊቸሮች ናቸው። እንግዲህ የካፒታሊዝምን ስርዓት መርሆች ያወጣው አዳም ስሚዝ የሚባል ስኮትላንዳዊ ኢኮኖሚስት እና ሞራል ፊሎሶፈር ነው። አዳም ስሚዝ was considered to be the father of capitalism። እንዲያውም ከዚህ ጋር ተያይዞ አዳም ስሚዝ የካፒታሊዝም አባት በመባል ይታወቃል። አዳም ስሚዝ ካፒታሊዝምን ለመጀመሪያ ጊዜ አርቲኩሌት ያደረገ ፈላስፋ ነው። he articulated the ideas of classical capitalism and Adam Smith basically wrote a book entitled An Inquiry into the Nature and Cause of the Wealth of Nations in 1776 በ1776 ዓመተ ምህረት በተለይ የካፒታሊዝምን መርሆች የያዘ አንድ መጽሐፍ ጽፏል። ይሄም መጽሐፍ ርዕሱ ምን ይሰኛል? Inquiry into the Nature and Cause of the Wealth of Nations ይባላል። በ1776 ዓመተ ምህረት የተጻፈ መጽሐፍ ነው። አዳም ስሚዝ supported the idea of free economics or laissez-faire economics ነፃ ኢኮኖሚን ሰፖርት የሚያደርግ ነፃ ማርኬት ነው ደግሞ ሌዝፌር ኢኮኖሚክስን ሰፖርት የሚያደርግ ፈላስፋ ነው። ሆኖም ግን ይሄ ካፒታሊዝም አስተምሮ በኋላ በሌላ ስኮላር በ19ኛው መቶ ክፍለ ዘመን በተነሳ ሌላ ስኮላር ኦፖዝ ተደርጓል። ይሄም ስኮላር ካርል ማርክስ የሚባለው ካርል ማርክስ especially by observing the miserable conditions of the workers proposed a new system known as socialism ሶሻሊዝም የሚባል ወይም ደግሞ ማርክሲዝም የሚባል አዲስ የኢኮኖሚና ማህበራዊ ብሎም ፖለቲካዊ ፍልስፍና ኢንትሮዲዩስ አድርጓል በ19ኛው መቶ ክፍለ ዘመን እና ይሄ ሶሻሊዝም ወይም ደግሞ ማርክሲዝም ይባላል በሱ ስም ወይም ደግሞ ኮሚኒዝም ይባላል። ኮማንድ ኢኮኖሚ ተብሎ ይጠራል። የካፒታሊዝም ተቃራኒ ነው። it was antithesis of capitalism። ካፒታሊዝም ምንድነው የሚለው? private ownership of the means of production means of productionዎች ፕራይቬትሊ አውንድ መደረግ አለባቸው የሚል ነው። ይሄ ደግሞ የዚያ ተቃራኒ ነው። means of productionዎች የማምረቻ መሳሪያዎች ወይም ደግሞ የተለያዩ ቁሳቁሶች በገቨርመንትና በፐብሊክ አውንድ መደረግ አለባቸው ነው። በህዝቡና በመንግስት አውንድ መደረግ አለባቸው means of production የሚል ነው ሶሻሊዝም። እንግዲህ ይሄ ካርል ማርክስ ምን ይላል? he attributed capitalism as a cause for the exploitation of workers' labor and as a cause for the segregation between the working class and the capitalist class። ካፒታሊዝም አንደኛ በሰራተኛውና በካፒታሊስቱ መደብ መካከል ከፍተኛ የሆነ መድሎን አምጥቷል ብሎ ክሪቲሳይዝ ያደርገዋል። እንደገና ደግሞ ለሰራተኛው ጉልበት መበዝበዝ፣ ለሰራተኛው በድህነት አረንቋ መውደቅ ካፒታሊዝም ምክንያት ነው ብሎ ካፒታሊዝምን ክሪቲሳይዝ ያደርጋል። ለዛም ነው በ19ኛው መቶ ክፍለ ዘመን ይሄንን አዲስ የፖለቲካ ብሎም የኢኮኖሚና ማህበራዊ ስርዓት ሶሻሊዝም ኢንትሮዲዩስ ያደረገው እና according to Karl Marx there would be a struggle between the capitalist class and the working class and final victory will be in the working class ነው የሚለው። በሰራተኛውና በካፒታሊስት ክላስ መካከል ከፍተኛ የሆነ ትግል ይኖራል። መጨረሻ ላይ ግን ይሄን ትግል የሚያሸንፉት ሰራተኞች ናቸው ብሎ ፕሪዲክት ያደርጋል ካርል ማርክስ።